እንግዲህ ትሁቴና አለምነሽ ከቤት ወጥተው አመለጡ። ለመመለስ ቢሞክሩም ቤቲና አቶ ገዙ ቀድመው ስለገቡ በዛው ማምለጥ እንዳለባቸውም አመኑ። በዚህን ሰዓት አባባ ጋር ከሄዱ በኋላ አባባም ፖሊስ ይዞ በመሄድ ገዙንና ቤቲን በቁጥጥር ስር አዋላቸው። ትሁቴና አለምነሽ አሁን በአባባ ቤት ውስጥ ይገኛሉ። በመጀመሪያ አባባ አጋጣሚ ነበር ያገኛቸውና ወዴት እየሄዳችሁ ነው አለምነሽ በማለትም ከአለምነሽ ጋር ተዋወቁ። አለምነሽ እንግዲህ በእይታ ተገረመች። ሌላው ትሁትና አለምነሽ ወደ ቤት ዘና ብለው መመለስ ባለባቸው ሰዓት ሲመለሱ አቶ ገዙና እንዲሁም ቤቲ ተመልሰው ሲያገኟቸውም ሌላ ችግር ይፈጠራል፣ በር ቆርቁረን ብንገባ በማለትም እንግዲህ ትሁት የመጣው ይምጣ ብላም ከቤት አመለጠች። አሁን ላይ ከአባባ ጋር አለምነሽና ትሁቴ ይገኛሉ። አባባ ደግሞ የትሁትን እስከ ዛሬ ያሳለፈችውን የሰራችበትንም ገንዘብ ማምጣትም አለባቸው ሲልም ትሁቴ ተወው ይቅር ስትልም ለእውነተኛ ልጇ ለናቲ እውነታውን አውቆ እነዚህ ወንጀለኞች በእስር ቤት መግባት አለባቸው አላት። በዚህን ሰዓት ፖሊስ ይዞ አባባ ከነ ገዙ ቤት ዘው ብሎም ገባ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በሚገርም ሁኔታ በጉጉት ስንጠብቀው የነበረው ተወዳጁ ድራማ ትሁት ቀጣይ ፓርት ይዘን መጥተናል ማለት ነው። እናም እንግዲህ አሁን ላይ በጣም በሚያሳዝን ሁኔታ እየተሰቃየ ያለው ናቲ ነው። የእናቱን እውነተኛ ማንነት ወይም ደግሞ ምን ገብታ ምን ሆና እንደው ሊያቅ ስላልቻለ በዚህን ሰዓት ምን ማድረግ እንዳለበት ግራ ስለተጋባም አሁን ላይ እንግዲህ ትሁቴንም ቢጠይቃት ትሁቴ መልስ ልሰጠው ስላልቻለች የቀጠልከውን መንገድ ቀጥልበት እናም ውጤቱን ታገኘዋለህ አለችው። እሱም ግራ በመጋባት እሺ በማለትም መንገዱን ቀጥሏል። እኔ ደከመኝ ቢያንስ አንድ ፍንጭ ስጪ ቢላትም ልትሰጠው ስላልቻለ ትሁቴ በአሁኑ ሰዓት ግን ደስ የሚለው ነገር አለምነሽን ይዛ ወደ ውጭ በመውጣቷ ትልቅ መፍትሄ ተፈጠረ። እሱም ምንድነው? አለምነሽና ትሁቴ ወክ አድርገው ለመመለስ ባሰቡበት ሰዓት የሚያሳዝነው ድርጊት ተፈጠረ። እሱም ምንድነው? እንግዲህ ቤቲና ገዙ ወደ ቤታቸው ሲመለሱ ትሁትና እንዲሁም ደግሞ አለምነሽ ውጭ ላይ ስለነበሩም ወክ አድርገን እንመለሳለን ሲሉም ቀድመው ባልና ሚስቶቹ ስለመጡባቸው አማራጭ አልነበራቸውም እና ቀጥታ ወደ አባባ ጋር ሲሄዱ አባባ የሰጣቸው መፍትሄ የትም ቦታ መሄድ አይጠበቅባችሁም፣ ስለዚህ ዝም ብላችሁ ከኔ ጋር ተቀመጡ፣ እኔ ምን ማድረግ እንዳለብኝ ራሴ ጠንቅቄ አውቃለሁ በማለትም ከአባባ ጋር እንዲሆኑ አባባ ደግሞ መፋለም ያለበትን ነገር በሙሉ መፋለም እንዳለበት ለናቲ ሁሉንም እውነታ በመናገር እንግዲህ አሁን ላይ እናትህ እኔ ጋር ናት፣ አልሞተችም፣ ግን እነዚህን አረመኔዎች መጋፈጥ አለብህ ሲለውም ናቲ የመጨረሻ በድንጋጤ እንስቅስቅ ብሎ አለቀሰ። እንዴት ላምነህ እችላለሁ? አንተስ የእነሱ ተባባሪ ብትሆንስ? ሲልም አባባ የመለሰለት መልስ ትሁቴ የእኔ ልጅ ናት፣ ትሁቴ ማለት ለእኔ ሁለ ነገሬ ናት። እሷ አይኗን ጨፉና ያንተን እናት ለማዳን ብዙ ዋጋና ስቃይ ከፍላለች። ስለዚህ ለትሁቴ ስል ደግሞ እኔ ይህን ነገር እውነታውን ይፋ ማውጣት አለብኝ። እናም ደግሞ ከእውነቱ ጎን ስለምቆም ማንም ምንም ሲጎዳ ማየት አልፈልግም በማለትም እንግዲህ እውነታውን ለናቲ ሲነግረው አሁን
ሁሉንም ነገር ስታቋውም ስትነግረው በጣም በሚያሳዝን ሁኔታ ልቡ ተሰበረ። አሁን ላይ ለትሁትም ያለው አመለካከት ለየት ያለ ሆነ ናቲ። ሲቀጥል እንግዲህ አባባና ናቲ አሁን ቀጥታ እነዚህ ወንጀለኞች በእስር ቤት ገብተው አንተም የራስህን ህይወት እናትህም ያጣችውን ማንነቷን መልሰህ መቀጠል አለብህ በማለትም እንግዲህ ለናቲ አባባ የተሰማውን ስሜት ተናገረ። አባባም እሺ በማለትም ሁለታቸውም ተስማምተው ገዙንና ቤቲን እስር ቤት ከተቷቸው። ቤቲ አሁን አስቀድማ የተጨናነቀችውና የፈራችው ነገር በጣም ስላናደዳት ናቲ እዚህ ቤት በድጋሚ አይንጣ ስትለውም እና ታዲያ እኔ ምን ላደርግ እኔም እኮ እንድመጣ አልፈልግም ሲላትም ገዙ እዩልክ አንተ ምንም ነገር ማድረግ ትችላለህ፣ ስለዚህ እዚህ ቤት እንዳይመጣ አለዛ ሌላ ችግር ይፈጠራል አለችው። ተፈለገ ገለዋለሁ ሲላትም ምን ገዙ ተረጋጋ አለች። እንግዲህ ናቲ እናቱን መቃብር ቦታ ሂዶ ሲፈልጋት እናቱ መቃብር ላይ የለችም። በዚህን ሰዓት ስሜታዊ ሆኖ የሆነ ነገርማ አለ እሱ ነው እናቴን የገደላት በማለትም አባቱ ገዙ ጋር ሂዶ ሴት አድርጎም አነቀው። በዚህን ሰዓት አማራጭ ስለሌለው ገዙ ልቀቀኝ ባክህ ሲልም እናቴን በልተሃን ነው አንተ ሰው በላ አውሬ ሲለውም እናትህ ሞተች መቃብሯ የለም አላቅም አለ ሲልም እመነኝ አሳያለሁ ሲለውም መሞት ትፈልጋለህ አለው። ግደለኝና ይውጣልኝ ሲለውም ናቲ አባትየውም እንግዲህ እቤት ተመልሶ መጥቶ የማይረባ ቢሮ መጥቶ እኮ አንቆ ሊገለኝ ነበር አላት ለቤቲ። ምን አለች? አዎ ስለዚህ ምን ይሻላል? መሞት ፈልጓል እንዳታደርገው ተረጋጋ። የሴትየዋን አልቻልነው ጭራሽ ደግሞ አንተ ሌላ ወንጀል ያመሃል እንዴ? እና ምን አማራጭ አለኝ? ገዙ መረጋጋት አለብህ አለችው። እሱም ሳይወድ በግዱ እሺ ብሎ ተስማማ። ናቲ ግን እየሮጠ መጥቶ ቤቲንም እናቴ የት ናት? እናቴ መቃብሯ ላይ የለችም በማለትም ጠየቃት። እኔም አውቀው ነገር የለም ተወኝ እባክህ አለችው። አንቺ ለገንዘብ ስትይ ምንም ማድረግ ትችያለሽ። ስለዚህ ለገንዘብ እኔ አንቺን ገንዘብ እያሳየው ገደል መክተት እችላለሁ አላት። ኧረ እባክህ አለችው። ትሁቴ እንግዲህ እሄዳለሁ ብላ ጓዟን ተበተበች። በዚህን ሰዓት ወደ ነው የምትሄጂው ተብላ ስትጠየቅም መሄድ አለብኝ አለች። እነሱም ደግሞ መረጃ ይዛ ልትወጣ ነው በማለትም ቤትና ገዙ ትሁቴን እንደምንም ብለው አስቀሯት። አሁን ሌላ ጭቅጭቅና ሌላ ችግር ውስጥ ነን። ስለዚህ ተረጋግተን ማውራት አለብን። አሁን ጓዝሽን አስቀምጭና ቁጭ በማለትም ትሁትን አስቀመጧት። በዚህ ሰዓት በኋላ ላይ ስትጠየቅም እንነጋገር ምን ሆነሽ ነው ልትሄጂ የፈለግሽው ስትባልም እህቴና ባሏ ተጣልተው ተደባድበው ነበረ። ስለዚህ መሄድ ስላለብኝ በሷ እነሱ ለፖሊስ እናሲዝ ሲሉ እኔ እነሱ አይያዝም ሲሉ እኔ ደግሞ ይያዛል ብዬ ልሄድ ስል ግን ደግሞ እነሱ ፈቱት አለች። ታዲያ አንቺ በእነሱ ህይወት ምን አገባሽ ሲላትም እሱስ ያገባኛል፣ ለማንኛውም ይሄ ቤት እንደፈለግሽ የምትወጭበት እንደፈለግሽ የምትገቢበት አይደለም፣ ወደሽ ተፈራርመሽ የገባሽበት ስለሆነ በፈለግሽበት ሰዓት ልውጣ የምትይበት አይደለም በማለትም እንግዲህ ገዙ ትሁትን አስፈራራት። እሷም እሻለች። ለመሄድ የፈለግሽውን ተውሽው እንዴ ስትላትም ቤቲ አውትቸዋለሁ ሁሉም ነገር ተስተካክሏል አለቻት። እናም ትብት ጠነቀቅ ይሻላል ብለው አስፈራርተዋት ሄዱ። ትሁት አሁን አለምነሽ ክላስ ገባች። እናም አለምነሽን አገኘቻት። ትሁቴ ምን ሆነሽ ነው? ተስፋ ቆረጥሽብኝ አይደል አለቻት። ምን ላድርግ እንዳይገሉሽ፣ ከምንም በላይ ችግር ውስጥ እየገባሽ ያለሽው የምታሳዝኝ አንቺ ነሽ አለቻት። አታስቢ አለምነሽ አታስቢ
አለች። ትሁት እንግዲህ አባባን ለማግኘት ስልክ ደውላ ከአባባ ጋር እያወሩ ነበርና በዚህን ሰዓት አለምነሽ ተስፋ እንደቆረጠችባትም ለአባባ ለመናገር በአካል መገናኘት እንዳለባቸውም በስልክ አወራች ትሁቴ። በዚህን ሰዓት ናቲ መጥቶ እባክሽ ትሁት አንቺ የምታውቂው ነገር አለ እውነታውን ንገሪ ሲላትም ምንም ያውቀው ነገር የለም ናቴ ብረዳህ ደስ ይለኝ ነበር ግን ደግሞ አረዳም እባክሽ አላሳዝንሽም እንደዚህ ስትሰቃይ እባክሽን ሲላትም በጣም ታሳዝነኛለህ፣ ግን የቀጠልክበትን የጀመርከውን መንገድ ቀጥልበት፣ ውጤቱ ላይ ትደርሳለህ አለችው። በዚህን ሰዓት እሺ በማለትም ተስማማ። አባባን አግኝታ አለምነሽ በእኔ ተስፋ ቆርጣብኛለች፣ ምን ማድረግ እንዳለብኝ አላቅም ስትለውም አንቺ ተረጋጊ አላት። ትልቅ ወጥመድ ውስጥ ነው የገባሁት አባባ፣ እንኳን ሰው ላድን እኔ ራሴ ወጥመድ ውስጥ ነኝ ስትለው ምን? አዎ በቃ በስነ ስርዓት ከዛ ቤት መውጣት አለብሽ፣ አያስወጡኝም፣ ተፈራርሜ ነው የገባሁት፣ አለዛ ፖሊስ ነው የምናመጣው። አንቺ የተፈራረምሽው ህጋዊ ነው፣ ግን ደግሞ እነሱ እየሰሩ ያሉት የእነሱ ወንጀል እየበዛ ነው። ስለዚህ ራስሽን መስዋዕትነት ማድረግ የለብሽም። ሁለት ምርጫ አለሽ። አንድ ከዛ ቤት መውጣትና ለልጁ እውነታውን መናገር፣ ሁለት ደግሞ እዛ ቤት ሆኜ የቻልኩትን ችዬ ልጅቷን ነጻ አወጣለሁ ብለሽ ማሰብ አላት። እዛ ቤት ሆና አለምነሽን ነጻ ለማውጣት ተስማማች። አሁን ላይ እንግዲህ በጣም በሚያሳዝን ሁኔታ ያለው ስቃይ የናቲ በእናቱ መሞት አለመሞት ግራ ተጋብቶ ህይወቱ ሁሉ ተስፋ ቆርጦ እየባከነ የሚገኘው ናቲ አሁን እንዴት የእናቱን ሁኔታ ማወቅ እንዳለበት እየተበሳጨም ይገኛል። አቶ ገዙም እገለዋለሁ እያለ ያስፈራራል። እንግዲህ ከትሁት የበለጠ ከቤት የበለጠ ትሁትን ሲያደንቅ ሰራተኛ ቤትሽ ያለችዋን ተመልከቻት እንደ ሰው አስቢ ሲላትም ቤቲ የመጨረሻ በቅናት ቀጥል ስላለች አሁን ትሁትን ከናቲ ጋር ተግባባችሁ አይደል አለቻት። ይህም መግባባት ኧረ በፍጹም እና እንደተግባባችሁ የሚነግረኝ ነገርስ እንደዛ ነገር የለም አታስቢ አለቻት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ።